አጠቃላይ ዋጋው 2.5 ሚሊዮን ብቻ ነው። ከ5.3 ሚሊዮን በላይ ነው ቅናሽ የምናደርገው። ሬንታልና በሪሴል ቫልዩ በጣም ተወዳዳሪ የሌለው ሳር ቤት ነው። የብዙ ኤምባሲዎች መቀመጫ ናት። ብዙ ዲፕሎማቶች ነው የሚኖሩት። ተፈላጊ ነው። ምንም አይነት የዋጋ ጭማሪ አይታሰብበትም በደንበኛው ማለት ነው። የዶላር ፍሎቲንግ የዶላር ጭማሪ የዋጋ ግሽበት ሪስኩን የምንወስደው እኛ ነን። ውሉ ባሰረበት ዋጋ እስከ መጨረሻ ድረስ የሚያልቅ ነው የሚሆነው። ጤና ይስጥልን እንደምን አላችሁ ውድ የትርታ ቢዝነስ ሪቪው ቤተሰቦቻችን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ ቢዝነስ ሐሳቦችን ጠቃሚ መረጃዎችን እንዲሁም የገበያ ጥናት ወደ እናንተ ያደርሳል። በዛሬ ፕሮግራማችን ደግሞ ወቅታዊ መረጃዎችን ለማድረስ ቴምር ሪል ስቴት ተገኝተናል። ቴምር ሪል ስቴት ምን አዲስ ፕሮጀክት ይዞልን መጥቷል? ምን አይነት ሳይቶች አሉት? እነዚህ ሳይቶችስ የካሬ አማራጮቻቸውና የቤት አማራጮቻቸው ምን ይመስላልና ሌሎች መረጃዎችን ከነሱ ልንጠይቅ ቦታቸው ድረስ ተገኝተናል። ይሄንን ፕሮግራም ወደ እናንተ ያደረስኩላችሁ ያለሁት እኔ ሉካ ቢዳብል በካሜራ ናኦል አብሮናል። ለዚህ ቻናል አዲስ ከሆናችሁ ደግሞ ትርታ ቢዝነስ ሪቪው ሰብስክራይብ በማድረግ ቤተሰቡን ትችላላችሁ። አብራችሁ ቆዩ። ሰላም እንዴት ነሽ? እንኳን ወደ ድርጅታችን በሰላም መጣሽ። እንኳን ደህና ቆያችሁ። አረፍ በይ። አመሰግናለሁ። በድጋሚ እንኳን በሰላም መጣሽ። እንኳን ደህና ቆያችሁኝ። አመሰግናለሁ። ያውኛ በቻናላችን የተለያዩ ፕሮግራሞችን እናደርሳለን። ከነዛ መሃል ደግሞ እንደናንተ አይነት ቤቶች ልማት ላይ የተሰማሩ ድርጅቶችን እየዞርን እንቃኛለን። ለዛሬ ደግሞ ቴምር ሪል ስቴትን መርጠናል። እስቲ ራስን በማስተዋወቅ ትጀምርልኝና ስለ ቴምር ሪል ስቴት ትንሽ ነገር ከዚህ በፊት ምን ሰርቷል የሚለውን ነገር ለተመልካቾች ትነግረናል። በጣም አሪፍ። ስሜ ዳርጊ ይባላል። የቴምር ሪል ስቴት ሽያጭ አማካሪ ነኝ። እንግዲህ ድርጅታችን ካሁን በፊት እንደሚታወቀው ከተመሰረተ 8 አመት ሞልቶታል። እንግዲህ በ8 አመት ውስጥ 7 ሳይቶችን አስረክቧል። መሀል ከተማ የሚባሉ መኖሪያ ቤቶችን እና የንግድ ሱቆችን ገንብቶ ለደንበኞቹ በማስረከብ ይታወቃል። ከስሩ 6 ድርጅቶች ያሉት አንጋፋ ድርጅት ነው። በጥራትና በሰዓት በማስረከብ ነው የሚታወቀው። በጣም ጥሩ። ያው ቴምር ሪል ስቴት ከዚህ በፊት ስለሰራቸው ስራዎች እየነገርከኝ ነበረ። እኛ ደግሞ ወቅታዊ መረጃ በማድረስ ስለምንታወቅ አሁን ደግሞ ምን አዲስ ነገር አለ እንላችሁ ነው የመጣነው። ስለዚህ እስቲ ምን አዲስ ነገር አለ? አሁን ላይ ፕሮጀክቶች አሏችሁ የያዛችኋቸው? ስለነዚህ ነገሮች በዝርዝር ንገረኝ። በጣም ጥሩ። አዲስ ነገር ጥሩ ሰዓት ላይ ነው የመጣችሁት። አዲስ ሳይት እንግዲህ መኖሪያ ቤቶችና የንግድ ሱቆች ይዘን መተናል። አሁን ደግሞ በሳር ቤት በአዋሪና በቃሊቲ ገላን የንግድ ሱቅና አፓርትመንት ቤቶች አሉ። እሺ በጣም ጥሩ። እንግዲህ አሁን አዲስ ስለያዛችኋቸው ፕሮጀክቶች እየነገርከኝ ነበር። በዋነኝነት 3 ሳይቶች ላይና የቤት አማራጮቻችሁም የመኖሪያ ቤትም ሱቅም እንደያዛችሁ እየነገርከኝ ነበር። እስቲ በምን ያህል የካሬ አማራጮች ነው እነዚህን ቤቶች አሁን ላይ ያቀርባችሁ ያላችሁ? በጣም አሪፍ። ሁሉም ሳይቶቻችን ላይ የተለያየ የካሬ አማራጭ አለን። በመጀመሪያ ምነግርሽ የሳር ቤቱን ነው። የሳር ቤቱ እንግዲህ ባለ 2 መኝታና ባለ 3 መኝታ ብቻ ነው ያለን። ባለ 2 መኝታ 80 ካሬ ጀምሮ አለ። ባለ 3 መኝታ ደግሞ ከ139 እስከ 152 ካሬ አለ ማለት ነው። አዋሪ ላይ ባለ 1 እና ባለ 3 መኝታ ነው ያለን። ባለ 1 መኝታ 81 ካሬ ብቻ አለን። ባለ 3 መኝታ ደግሞ ከ108 ካሬ እስከ 144 ካሬ አለን። እንዲሁም ደግሞ በቃሊቲ ገላን ኮንዶሚኒየም እዛ ደግሞ የንግድ ሱቅ ነው ያለን። ሙሉ ለሙሉ የገበያ ማዕከል ነው እዛ ያለን። ከግራውንድ ፍሎር ጀምሮ እስከ 3ኛ ፍሎር ሽያጭ ላይ ነን ያለነው። ግራውንድ ላይ ከ16 ካሬ ጀምሮ ሰው እንደሚፈልገው መጠን አለን። በጣም ጥሩ። እሺ ስለ ካሬ አማራጮቹ ነገርከኝ። ስለ ያንዳንዱ እነዚህን ቤቶች ደግሞ በአነስተኛ ቢባል ከምን ያህል ዋጋ ጀምሮ ማግኘት ይችላሉ ደንበኞች? በጣም ጥሩ። እንግዲህ ዝቅተኛ የካሬ አማራጭ በሰርቪስ ሲጀምርልሽ አሁን ባለ 2 መኝታ 81 ካሬ አለ ማለት ነው። አጠቃላይ ዋጋው 8,900,000 ብር ይሆናል። አንዴ ድንገት ለሚከፍል ግን 35% ቅናሽ እናደርግለትና በ5,791,000 ብር ብቻ ይገዛል ማለት ነው። አንዴ መክፈል ለማይችል ደግሞ 20% ቅድመ ክፍያ አለ። ሌላ አማራጮች አሉን ማለት ነው። ባለ 3 መኝታው ደግሞ 139 ካሬ አጠቃላይ ዋጋው 15 ሚሊዮን ይሆንና አንዴ ለሚከፍል ግን በ9,900,000 ብር ያልቃል ማለት ነው። አሁን ደግሞ የአዋሪው ዝቅተኛው የካሬ አማራጭ ያለን 1 ቤድሩም አፓርትመንት 80 ካሬ ነው። ባለ 3 መኝታ 108 አለን። ዝቅተኛው 80 ካሬው አጠቃላይ ዋጋው 8.5 ይሆንና አንዴ ለሚከፍል ግን 35% ዲስካውንት ተደርጎለት 5,500,000 ብር ይሆናል ማለት ነው። ባለ 3 መኝታ ዝቅተኛው 108 ካሬ አለን። አጠቃላይ ዋጋው 11.8 ይሆንና ከቅናሽ በኋላ ግን 7.7 ሚሊዮን ብቻ ያልቃል ማለት ነው። ሌላኛው ደግሞ ገላን ኮንዶሚኒየም ያለው ቃሊቲ ላይ የንግድ ሱቅ አለን ብዬሻለሁ። ዝቅተኛ ከ16 ካሬ ጀምሮ አለ። ከፍ
ሲል ደግሞ በፈለጉት መጠን አለ። አሁን ለምሳሌ ራፍሊ ሰርድ ፍሎር ላይ 24 ካሬ አጠቃላይ ዋጋው 2,500,000 ብር ይሆንና 500,000 ብር ቅድመ ክፍያ ከፍለው የሱቅ ባለቤት መሆን ይችላሉ። አንዴ ለሚከፍል ደግሞ 10% ዲስካውንት እናደርግላቸዋለን ማለት ነው። በጣም ጥሩ እንግዲህ ሌላኛው ጉዳይ የሚሆነው ደግሞ መኖሪያ ቤትን ስናስብ የተለያዩ ፋሲሊቲዎች መሟላት አለባቸው። በዙሪያው የተለያዩ የሃይማኖት ተቋማት፣ ትምህርት ቤቶችና የመሳሰሉት። ከዚህ አንፃር እናንተ የምትመርጧቸው ሳይቶች ምን ያህል ተመራጭ ይሆናሉ? አሁንም ፕሮጀክት ላይ ያሉ ያልከኝ ሳይቶች ላይ ያሉት ምን ያህል ተመራጭ ናቸው? በዚህ አንፃር በጣም አሪፍ። እንደ ሪል ስቴት ዴቨሎፐር መጀመሪያ በዚህ ሴክተር ሰው ሲገዛ ቤት ኢንቨስት ሲያደርግ ዋናው ነገር ሎኬሽን ነው። ምክንያቱ ገዢው ለብዙ ነገር ሊሆን ይችላል። ለሪሴል ቫልዩ፣ ሬንታል ቫልዩ እንደ ኢንቨስትመንት ስታዩ ይሄ ነገር በጣም ወሳኝ ስለሆነ እኛም ባክግራውንድ ሂስቶሪ ቼክ አድርገን ነው ካሁን በፊትም ገንብተን ያስረክበናቸውም አክቲቭ ያሉ ሳይቶችም አሁን ሽያጭ ላይ ያሉ ኢቭን አሁን አዳዲስ ሳይቶቻችን በዚህ ረገድ በጣም ተመራጭ ናቸው የሚሆኑት። አሁን ለምሳሌ የሳር ቤቱን ሳይት በነግረሽ ፕራይም ሎኬሽን የሚባል ነው። አዲስ አበባ ካሉ ክፍለ ከተሞች በሬንታል እና በሪሴል ቫልዩ በጣም ተወዳዳሪ የሌለው ሳር ቤት ነው። እንግዲህ ያም የሆነበት ምክንያት ሳር ቤት የብዙ ኤምባሲዎች መቀመጫ ናት። ብዙ ዲፕሎማቶች ነው የሚኖሩትና ተፈላጊ ነው። ሳር ቤት አካባቢ አሁን ያለው ሳይታችን ሲልክ ሮድ ሆስፒታል ፊት ለፊት ላይ ነው ያለው። ፊት ለፊት ኢንተርናሽናል ስኩል ጊብሰን ስኩል አለ። የሃይማኖት ተቋማቶች በዛ በቅርብ ርቀት አለ። ቫቲካን ኤምባሲ፣ አፍሪካ ህብረት ኢቭን እየነዳን 2 ደቂቃ ቢሆን ነው እና በጣም ተመራጭ ነው። ሌላኛው ደግሞ አዋሬ ነው። አዋሬ በጣም ሴኩሪቲ ሞር ለሚፈልግ ሰው ተመራጭ ነው። ምክንያቱም ቤተ መንግስት በቅርብ ርቀት ነው የሚገኘው። የወንዝ ልማት ኮሪደር ልማቱ ከዛ ጋር ተያይዞ ብዙ መናፈሻ ማዕከሎች አሉ። በዎኪንግ ዲስታንስ ነው እንግዲህ ካዛንቺስ የምናገኘው መገናኛ ለየትኛውም ቦታ አማካይ የፕሮክሲሚቲ ሲቲ ሴንተር የሚባለው ነገር በጣም አማካይ ስለሆነ ጥሩ ነው። ሌላኛው ደግሞ ገላን ያለው ሳይታችን እዛ አካባቢ እንግዲህ የለማ ያለ ሰፈር ነው። ገላን እንግዲህ ፊት ለፊት ንግድ ባንክ አለ። ሮቢቅ ሆቴል አጠገብ ነው። አስፓልት የያዘ 4000 ካሬ ላይ ያረፈ ትልቅ የገበያ ማዕከል ነው የሚሆነው። ለገበያ ፐርፐዝ ብቻ ነው። በጣም አፎርደብል ፕራይስ ነው ያለን። አሁን ይሄኛው 4ኛ ሱቃችን ነው። ካሁን በፊት እንግዲህ ፒያሳ ላይ 3 ሳይቶች አሉን። ኦልሞስት ፒያሳ ለሚፈልግም ሊሚትድ ስፔስ ግራውንድ ላይ ያለን ይሄም እንደማራጭ አለን። በጣም ጥሩ። ከዚህ ጋር አያይዘ ደግሞ ያው ሳይቶቻችን ተመራጭ ናቸው ብለኛል ፕራይም ሎኬሽኖች ላይ ስላሉና ሌሎች ሪል ስቴቶች አሉ እዚሁ ሀገራችን ላይ። ከነዛ ሪል ስቴቶች ቴምር ሪል ስቴትን በምን መምረጥ ይችላሉ ደንበኞች? ምን የተለየ ያደርገዋል? በጣም ጥሩ። እንግዲህ ቴምር ሪል ስቴት ከጥራት ባሻገር በሰዓት በማስረከብም በጣም ታዋቂ ነው። ካሁን በፊትም እውቅና የተሰጠው ድርጅት ነው። እንግዲህ በ8 ዓመት ታሪክ 7 ሳይቶችን በማስረከብ ፈርቀዳጅ የሆነ ሪል ስቴት ነው። ምክንያቱም አብዛኞቹ በ8 ዓመት ምን ያክል አስረክባል ብትለው ጥያቄ ምልክት ነው እና ይሄኛው ድርጅት ቢት የሚያደርገው ነገር የለም። ሌላ ደግሞ ሲንግል አፓርትመንት ነው የሚገነባው። አዋሬ ብቻ ነው ኮምፓውንድ ያለን። አሁን ሲንግል አፓርትመንት ሲሆን ለግንባታም አንቸገርም፣ ለገዢዎችም ተጠቃሚ ነው የሚሆነው። ምንም አይነት ኢሹ የለንም። መሬቱ የምናገኘው በሊዝ ነው። አስፓልት የያዙ ናቸው ሁሉም ሳይቶቻችንና ከኮሪደር ልማት ጋር የተያያዘ ስለሆነ እንግዲህ መንግስትም ራሱ ፋታ አይሰጠንም። ለጊዜ ማስረከብ ግዴታችን ነው። ካሁን በፊትም የነበረን ባክ ስቶሪ ምንድነው? በሰዓት የማስረከብ ጥሩ ስም ገንብተናል። እንግዲህ ለዛም የሪል ስቴት አዋርድ ሽልማቶች ብዙ ሰርቲፊኬት ነው ያለን። ከከተማ አስተዳደር ከሪል ስቴት አልሚዎች እውቅና ተሰጥቶናል ማለት ነው። ጥሩ አድርገህ እያብራራህልኝ ነውና ያው ሌላኛው ጉዳይ ደግሞ የሚሆነው ያከፋፈል ሁኔታው ነው። ቅድም ላይ ስለ ዋጋው እያነሳን ነበር፣ ስለ ካሬ አማራጮቹ ስላሏችሁ ቤቶችና ምን አይነት ያከፋፈል አማራጮች ነው ያሏችሁ? ይሄንን ደንበኞች ማወቅ ስላለባቸው እስቲ ትነግረን። በጣም ጥሩ። እንግዲህ አፓርትመንት ቤቶቻችን ያው ሳር ቤት ላይ ያለው ባለ 2 መኝታ 81 ካሬ ያልኩሽ አሁን አጠቃላይ ዋጋው 8,900,000 ብር ይሆናል። አንዴ መክፈል ለሚችል ደግሞ 5,700,000 ብር ያልቃል ማለት ነው። ያ ማለት 35% ዲስካውንት ተደርጎበት 35% ዲስካውንት ደግሞ 3.1 ሚሊዮን ማለት ነው። ቀላል አይደለም። እንግዲህ አይ አንዴ መክፈል አልችልም ለሚል ሰው ደግሞ 20% ቅድመ ክፍያ ከፍሎ ቤቱን የግሉ ማድረግ ይችላል። 20%ቱ ምን ያህል ነው ለሚለው 1.7 ሚሊዮን ማለት ነው። ይሄ ባለ 2 መኝታ ብቻ ነው። ባለ 3 መኝታው ደግሞ 139 ካሬ ማለት ነው። አጠቃላይ ዋጋው 15 ሚሊዮን
ይሆናል። አንዴ ለሚከፍል 35% ዲስካውንት እናደርግለትና 9 ሚሊዮን 900 ሺህ ብር ይገኛል ማለት ነው። እንግዲህ ሳር ቤት ላይ ባለ 3 መኝታ ያው 139 ካሬ በዚህ ዋጋ የሚከብድ ነው የሚሆነው ማግኘት። ሶ ዲስካውንት አማውንቱ ከ5.3 ሚሊዮን በላይ ነው ቅናሽ የምናደርገው ማለት ነው። ሌላ ደግሞ አንዴ መክፈል ለማይችል ሰው 20% ቅድመ ክፍያ ከከፈለ መግዛት ይችላል ማለት ነው። 20% ከከፈለ በኋላ ውል ያስራል። ቀሪው 80% ደግሞ ቤቱ እስኪረከብ ድረስ ግንባታውን እያየ የሚከፍል ነው የሚሆነው ማለት ነው። አከፋፈላችን ምንድነው? ፕሮግረስ ቤዝን ነው። ሁለት አይነት አከፋፈል አለ እንግዲህ በሪል ስቴቱ ሴክተር እንደሚታወቀው። እኛ ምንድነው ሰው አመኔታ ገዢዎች እያዩ አሁን ሁለተኛ ክፍያ አምስተኛ ፍሎር ሲደርስ ካለን ሰውየው ገዢው አይቶ በአካል አረጋግጦ ነው ክፍያ የሚጠየቀው ማለት ነው። 10ኛ ሲደርስ የአሉሚኒየም ስራ ሲጠናቀቅ ልስን እንደዚህ የፊኒሺንግ ስራ ሲጠናቀቅ እያየ ነው የሚከፍለው ማለት ነው። ይሄም እንደ ቤት ገዢ ጥሩ ነው የሚሆነው። እየሰራ የሚከፍለው አማራጭ አለ። ምንም አይነት የዋጋ ጭማሪ አይታሰብበትም በደንበኛው ማለት ነው። የዶላር ፍሎቲንግ የዶላር ጭማሪ የዋጋ ግሽበት ሪስኩን የምንወስደው እኛ ነን። ውሉ ባሰረበት ዋጋ እስከ መጨረሻ ድረስ የሚያልቅ ነው የሚሆነው። ሌላኛው ደግሞ አዋሪ ላይ ያለው ሳይታችን ባለ 1 እና ባለ 3 መኝታ አለ ብዬሻለሁ። ባለ 1 መኝታው 81 ካሬ ነው። አጠቃላይ ዋጋው 8 ሚሊዮን 500 ሺህ ብር ይሆናል። አንዴ ለሚከፍል 35% ቅናሽ ተደርጎበት 5.5 ሚሊዮን ያልቃል ማለት ነው። ቀስ እያልኩኝ ልክፈል ለሚል ደግሞ በ8.5 ቤቱ እስኪረከብ ድረስ በ20% ቅድመ ክፍያ የሚገዙበት አማራጭ አለ። ባለ 3 መኝታ ደግሞ 108 ዝቅተኛው አለን። 108 ዝቅተኛ 3 ቤድሩም አፓርታማ አለን። ቶታል ፕራይስ አጠቃላይ ዋጋው 11.8 ይሆናል። 100% ለሚከፍል 7.7 ሚሊዮን ይሆናል ማለት ነው። እንግዲህ አንዴ ለሚከፍል ቅናሹ 4.1 ሚሊዮን ከ4 ሚሊዮን በላይ አንዴ ለሚከፍል እንግዲህ ቅናሽ ያገኛል። ቃሊቲ ደግሞ ገላን ላይ ገበያ ማዕከል አለን ብዬሻለሁ። እዛ ጋር ከግራውንድ ፍሎር እስከ 4ኛ ፍሎር የንግድ ሱቆች አሉን ማለት ነው። ይሄ ቶታሊ ኮመርሻል ፐርፐዝ ነው። የንግድ ሱቅ ነው፣ መኖሪያ ቤት የለውም። እዛ ሳይታችን ላይ 4000 ካሬ ላይ ያረፈ በጣም ብዙ የካሬ አማራጭ ብዙ አከፋፈል አማራጭ ስላለው ይሄኛው ደግሞ በጣም ተመራጭ ይሆናል። አሁን ለምሳሌ ራፍሊ ስነግርሽ አሁን ፎርዝ ፍሎር ላይ 24 ካሬ ንግድ ሱቅ አጠቃላይ ዋጋው 2.5 ሚሊዮን ብቻ ነው። ይህንን ሱቅ በ500 ሺህ ብር ቅድመ ክፍያ የራሳቸው ማድረግ ይችላሉ። ግራውንድ ፍሎር ደግሞ ዝቅተኛ 16 ካሬ አለን። አጠቃላይ ዋጋው 4.3 ሚሊዮን ይሆናል። 1.8 ቅድመ ክፍያ ከፍሎ የግል ማድረግ ይቻላል ማለት ነው። አንዴ ለሚከፍል ደግሞ የንግድ ሱቆቻችን ላይ 10% ቅናሽ እናደርጋለን። እሺ እንግዲህ አሁን ላይ ስለወጣቻቸው ፕሮጀክቶች እንዲሁም ካሬ አማራጮቻችሁና ያከፋፈል ሁኔታው ምን ይመስላል የሚለው ላይ ጥሩ መረጃ ሰጥተኸኛል። ከዛ በተጨማሪ እንግዲህ በመጨረሻ ማለት የምትፈልገው ነገር ካለ ድሉ ልስጥ። በጣም ጥሩ። አሁን ያወጣኑ ዲስካውንት አዲስ ሳይትም እንደመሆኑ ገና ዛሬ ነው ሽያጭ የጀመርነው። እንግዲህ ዲስካውንቱም ለ2 ሳምንት ብቻ ነው የሚቆየው እና አሁን ቀድሞ ለሚመጣ ሰው ጥሩ አጋጣሚ ሆነ አይመረጥበትም። የፈለገው ቪው የፈለገው ሱቅ የመምረጥ ቻንስ ይኖረዋል። ፈርስት ካም ፈርስት ሰርቪስ ነው እና ተለብሎ ኮንታክት ቢያደርጉን ራይት ሃንዱን ፓርቲ ወስዳሉ ማለት ነው። ካሁን በፊት ይገርምሻል እዚህ ቫቲካን ኤምባሲ አዲስ ሳይት ላይ ነበረንና በ2 ሳምንት ነው ሽጠን የጨረስነው። በአንድ አመት ውስጥ እንግዲህ እስከለተን ጨርሰን እንግዲህ ፓርቲሽን እያገባደድን እንገኛለን። በቅርብ ሰዓት ደግሞ የፊኒሺንግ ስራ እንጀምራለን። በአንድ አመት ውስጥ ነውና ገላን ሱቁም 500 ሺህ ብር ቅድመ ክፍያ ጀምሮ የሱቅ ባለቤት የሚሆንበት አማራጭ ስላለ ይደውሉልን። እንግዲህ ዝርዝር መረጃውን ደግሞ እንሰጣለን። ስለነበረን ቆይታ አመሰግናለሁ። በመጨረሻ ደግሞ ምናልባት ደንበኞች እናንተ ማግኘት ይፈልጋሉ፣ ስለዚህ በምን መልኩ ሊያገኟችሁ ይችላል? በጣም አሪፍ። እንግዲህ ዳርጊ ብለው ይደውሉልኝ። ስክሪኑ ላይ ስልኬን አስቀምጣለሁ። በዋትስአፕ እና በቴሌግራም ሰላም ይበሉን። ዝርዝር መረጃውን እንሰጣለን። ለሳይት ለቀጠሮ ጉብኝትም ይደውሉልን። ቀጠሮ አስይዘን እናሳያቸዋለን። ስለነበረን ቆይታ በጣም አመሰግናለሁ። ስለሰጠኝ መረጃም ጭምር መልካም። በጣም አመሰግናለሁ። ቴንክ ዩ። በቴምር ሪል ስቴት ተገኝተን ያደረግነው ቆይታ ይሄንን ይመስል ነበር። ምን አዲስ ነገር አለ፣ ምን አይነት ፕሮጀክቶች አሁን ላይ ይዘው ቀርበዋል የሚለውን መረጃ ለማረጋገጥ እዚህ መተናል። ባልነው መሰረት የተለያዩ መረጃዎችን በዚህ ቪዲዮ አግኝታችኋል ብለን ተስፋ እናደርጋለን። እናንተ ደግሞ እነሱ ማግኘት የምትፈልጉ ቤትም መግዛት የምትፈልጉ ከሆነ ከስር በመናስቀምጥላችሁ ስልክ ቁጥር ደውሉ። የኛ ፕሮግራም ዛሬ ይሄንን ይመስል ነበር። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።